የፈጸመው የጦር ወንጀለኛው የአብይ አህመድ ዙፋን ጠባቂ ወታደር በፋኖ ላይ ጥቃት ፈጽማለሁ በሚል በሚያደርገው እንቅስቃሴ በአራቱም ጠቅላይ ግዛቶች ከፍተኛ ኪሳራ ገጥሞታል። በክልሉ በርካታ ቀጠናዎችን የፋኖ ኃይሎች መቆጣጠራቸውን ተከትሎ ሰራዊቱ እንቅስቃሴ ባደረገባቸው አካባቢዎች ሁሉ በደፈጣና መደበኛ ውጊያዎች እየተመታ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ እንደሚገኝና በአሁኑ ሰዓት የጠላት ብልጽግና ኃይል የአማራ ፋኖን መገዳደር እንደማይችል የፋኖ ወታደራዊ ምንጮች ገልጸዋል። በሸዋሮቢት ከተማ በአገዛዙ ኃይሎች በግፍ የታሰሩ ከ180 በላይ የሚሆኑ የግፍ እስረኞች ምግብና ውሃ ተከልክለው እየተሰቃዩ እንደሚገኙ ተገለጸ። በጎጃም በተለያዩ አካባቢዎች የጠላት እንቅስቃሴዎች በስፋት መኖራቸውን ተከትሎ የደፈጣ ጥቃቶች ቀጥለዋል ተብሏል። አድማጭ ተመልካቾቻችን እነዚህን እና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ መጋቢት 10 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ወረራ የፈጸመው የጦር ወንጀለኛው የአብይ አህመድ ዙፋን ጠባቂ ወታደር በፋኖ ላይ ጥቃት ፈጽማለሁ በሚል በሚያደርገው እንቅስቃሴ በአራቱም ጠቅላይ ግዛቶች ከፍተኛ ኪሳራ ደርሶበታል ተብሏል። በክልሉ በርካታ ቀጠናዎችን የፋኖ ኃይሎች መቆጣጠራቸውን ተከትሎ ሰራዊቱ እንቅስቃሴ ባደረገባቸው አካባቢዎች ሁሉ በደፈጣና መደበኛ ውጊያዎች እየተመታ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ እንደሚገኝና በአሁኑ ሰዓት የጠላት ብልጽግና ኃይል የአማራ ፋኖን መገዳደር እንደማይችል የፋኖ ወታደራዊ ምንጮች ገልጸዋል። የብልጽግና ሰራዊት አብዛኛው ወታደራዊ ካምፑን እየለቀቀ ከግዳጅ ቀጠናው በመውጣት እየጠፋና ፋኖን እየተቀላቀለ እየተበተነ እንደሚገኝ የገለጹት ወታደራዊ ምንጮቻችን የብርሃኑ ጁላ ጦር ከባድ መሳሪያዎችን በህዝብ ላይ ከመወርወር ባለፈ የፊት ለፊት ውጊያዎችን ማድረግ አልቻለም ብለዋል። በፍጥነት ኃይሉን አጠናክሮ በነጻ ቀጠናዎች አዳዲስ ምልምል የፋኖ አባላትን በማስመረቅ ለግዳጅ ዝግጁ በማድረግ የህልውና ትግሉን አጠናክሮ የቀጠለው የአማራ ፋኖ የጠላት ብልጽግና ሰራዊትን በመደምሰስ እንዲሁም ምርኮኛና ቁስለኛ በማድረግ በድል መገስገሱን ቀጥሏል። ለዓመታት የቀጠለውን ይህንን የህልውና ተጋድሎ በድል አጅቦ በአሸናፊነት የገሰገሰው የአማራ ፋኖ በአገዛዙ ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያደረሰ ይገኛል። በመሆኑም የጦር ወንጀለኛው የአብይ አህመድ ወራሪ ሰራዊት የታጠቀውን የፋኖ ኃይል በመሸሽ ወደ ንጹሃን መንደሮች በመግባት በህዝብ ላይ ዘርፈ ብዙ ጥቃቶችን እየፈጸመ እንደሚገኝ ይታወቃል። መሸነፉን ያረጋገጠው ይህ የገዳይ ስብስብ ያልታጠቀውን የአማራ ገበሬ በመግደልና በመዝረፍ አማራ ጠል ኃይል መሆኑን አስመስክሯል። በአሁኑ ሰዓት በርካታ ኃይሉ እየከዳ ፋኖን በመቀላቀልና በመጥፋት እየተበተነ የሚገኝ ሲሆን ለአገዛዙ ታማኝ አገልጋይ የሆነው አማራ ጠል ሰራዊት ደግሞ ሁሉም አማራ ፋኖ ነው በሚል ያልታጠቀውን የአማራ ህዝብ በጅምላ እየገደለ ሀብት ንብረቱን እየዘረፈ ይገኛል። በሸዋሮቢት ከተማ በአገዛዙ ኃይል በግፍ የታሰሩ ከ180 በላይ የሚሆኑ የግፍ እስረኞች ምግብና ውሃ ተከልክለው እየተሰቃዩ እንደሚገኙ ተገለጸ። በሸዋሮቢት ከተማ በተለያዩ ማጎሪያ ቤቶች ታስረው ከሚገኙ ከ1000 በላይ የግፍ እስረኞች መካከል ከ180 በላይ የሚሆኑት ቤተሰብ እንዳይጠይቃቸው ከመደረጋቸው በተጨማሪ ምግብና ውሃ ተከልክለው ከፍተኛ ግፍ እየተፈጸመባቸው እንደሚገኝ ታውቋል። እነዚህን እስረኞች አቃቤ ሕግ ያገኘባቸው ምንም አይነት ወንጀል እንደሌለ ገልጾ ክስ ያልተመሰረተባቸው ቢሆንም ተጠያቂ በሌለበት ሁኔታ ከፍተኛ ስቃይ ውስጥ እንደሚገኙ ተገልጿል። በመሆኑም ማን እንዳሰራቸውና ኃላፊነት የወሰደ አካል በሌለበት አገዛዙ ስጋት ይሆኑብኛል ያላቸውን ከ180 በላይ የሚሆኑ ወጣቶች ለበርካታ ወራቶች በግፍ አስሮ እያሰቃያቸው እንደሚገኝ ታውቋል። በተመሳሳይ በባህር ዳር ከተማ ድባንቂ እየተባለ በሚጠራው አካባቢ በሚገኘው የአገዛዙ ወታደራዊ ካምፕ ውስጥ ታስረው የሚገኙ የግፍ እስረኞች በርካቶች በደረሰባቸው ከፍተኛ ድብደባ የአካል ጉዳተኛ መሆናቸው ተሰምቷል። በአድማ ብተናና በሚሊሻ ኃይሎች መንገድ መሪነት በአገዛዙ ኃይሎች በግፍ የታሰሩ የከተማዋና የአካባቢዋ ወጣቶች ማታ ማታ በድብቅ በተናጠል ከፍተኛ ድብደባ እየተፈጸመባቸው የሚገኝ ሲሆን በዚህም በርካቶች የአካል ጉዳተኛ ስለመሆናቸው የመረጃ ምንጮቻችን ለሚዲያችን ተናግረዋል። ለፋኖ መረጃ ሲሰጡ ይዘናቸዋልና የፋኖ ቤተሰቦች ናቸው በሚል በከተማዋ ከሚገኙ ኬላዎችና በከተማዋ ሰላማዊ እንቅስቃሴ ሲያደርጉ የተያዙ በርካታ ወጣቶች በሞትና በህይወት መካከል እንደሚገኙም ተገልጿል። አገዛዙ ፋኖን ሊቀላቀሉ ይችላሉ፣ ለኔ ስጋት ናቸው ያላቸውን ያልታጠቁ ወጣቶች በተለያዩ አካባቢዎች በግፍ አስሮ እያሰቃያቸው እንደሚገኝ ይታወቃል።
በጎጃም በተለያዩ አካባቢዎች የጠላት እንቅስቃሴዎች በስፋት በመኖራቸው የደፈጣ ጥቃቶች ቀጥለዋል ተብሏል። በትናንትናው ዕለት ከአዲስ ቅዳም ወደ ሰከላና ከምስራቅ ጎጃም ወደ ሰዴ ሙጃ ከተማ የተንቀሳቀሰው የአብይ አህመድ ወራሪ ሰራዊት በፋኖ ኃይሎች በተደረገ የደፈጣ ውጊያ በርካታ ኃይሉ ሙትና ቁስለኛ መሆኑ ታውቋል። ሰራዊቱ በብዛት ከሰፈረበት ወታደራዊ ካምፕ በመነሳት ፋኖ ወደ ተቆጣጠራቸው ቀጠናዎች ለመግባትና ጥቃት ለመፈጸም በሚል በስፋት ከቦታ ቦታ እየተንቀሳቀሰ የሚገኝ ቢሆንም በፋኖ ኃይሎች እየተደረገ ባለው የደፈጣ ውጊያ ሰራዊቱ ከፍተኛ ሽንፈት ገጥሞታል ተብሏል። የጠላት ብልጽግና ኃይል በተንቀሳቀሰባቸው ቀጠናዎች ሁሉ በከባድ መሳሪያ የታገዘ ተኩስ እየከፈተ እንደሚገኝ የገለጹት የመረጃ ምንጮቻችን የሽምቅ ውጊያዎችን የሚያደርገውን የፋኖ ኃይል ማጥቃት እንዳልቻለ ተናግረዋል። በፍርሃት እየተንቀሳቀሰ የሚገኘው የምርኮኛው የብርሃኑ ጁላ ጦር በከባድ መሳሪያዎች ሽፋን በፋኖ ኃይሎች ላይ ከበባ ለመፈጸም በሚያደርገው ጥረት ንጹሃን አርሶ አደሮችን በግፍ እየገደለ እንደሚገኝ ይታወቃል። በዚህም ከሰሞኑ በጎጃም ቀጠና በተለያዩ አቅጣጫዎች በስፋት የተንቀሳቀሰው የጦር ወንጀለኛው የአብይ አህመድ ሰራዊት በመኖሪያ ቤቶችና በንጹሃን አርሶ አደሮች ላይ ጥቃት ፈጽሟል ተብሏል። ፋኖ ነጻ ያወጣቸውን ቀጠናዎች በማስከበርና ጠላትን በደፈጣ በመያዝ ስቦ የመደምሰስና የመማረክ እንቅስቃሴዎችን አጠናክሮ መቀጠሉ ተነግሯል። በትናንትናው ዕለት በተለያዩ አውደ ግንባሮች በተፈጸሙ ድንገተኛ ጥቃቶች ሙትና ቁስለኛ ከሆነው የብልጽግና ሰራዊት በተጨማሪ በርካቶች ምርኮኛ መደረጋቸውን የገለጹት የመረጃ ምንጮቻችን በገዛ ፈቃዳቸው ከነሙሉ ትጥቃቸው ፋኖን የተቀላቀሉ የብልጽግና ወታደሮችም ጥቂት አይባሉም ብለዋል። በተመሳሳይ ጎጃም ከሞጣ ወደ ወይን ውሃ ለመግባት በርካታ ኃይሉን ይዞ የተንቀሳቀሰው ሰራዊቱ አራጤ እየተባለ በሚጠራው አካባቢ ሲደርስ በደፈጣ ተይዞ አይቀጡ ቅጣት ተቀጥቷል ተብሏል። ወደ ወይን ውሃ ለመግባትና በንጹሃን ላይ የለመደውን ጥቃት ለመፈጸም የተንቀሳቀሰው ሰራዊቱ በፋኖ ኃይሎች ድባቅ ተመቶ ያሰበውን ሳያሳካ ተበትኖ ተመልሷል ተብሏል። በዚህም ጎጃም የገባው የጠላት ብልጽግና ሰራዊት ከሰፈረበት ወታደራዊ ካምፕ በመነሳት ሰፊ ቀጠናዎችን የሸፈነ እንቅስቃሴ እያደረገ በመሆኑ በፋኖ ኃይሎች የሚደረጉ የደፈጣ ጠፋዊ መልሶች ተጠናክረው ቀጥለዋል ነው የተባለው። ወደ ሌሎች መረጃዎች ስናልፍ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ ኢትዮጵያ የተሳሳተና ጊዜው ያለፈበት በኃይል ወይም በዲፕሎማሲያዊ መንገድ የባህር በር የማግኘት ጉዳይ ኤርትራን እያስገረማት እንደሆነ ለዲፕሎማቶች በሰጡት ማብራሪያ ተናግረዋል። ኦስማን ኢትዮጵያ የጎረቤቷን የግዛት አንድነትና ሉዓላዊነት እንድታከብር ዓለም አቀፍ ህብረተሰቡ ግፊት እንዲያደርግ ጠይቀዋል። እንዲሁም የኤርትራ ጦር ኢትዮጵያ ውስጥ ይገኛል የሚሉ አካላት ለኢትዮጵያ ውስጣዊ ችግር ኤርትራን ተጠያቂ ማድረግ የሚፈልጉ ናቸው በማለት ከሰዋል። ኦስማን በህወሓትና በትግራይ ጊዜያዊ አስተዳደር መካከል ባለው ሽኩቻ ውስጥ ኤርትራ ሚና አላት የሚለውን ውንጀላ አስተባብለዋል። አልሸባብ ትናንት በሶማሊያው ፕሬዝዳንት ሐሰን መሐመድ ፕሬዝዳንታዊ ኮንቮይ ላይ የፈንጂ ጥቃት ፈጽሟል። በጥቃቱም 4 ሰዎች እንደተገደሉ ሮይተርስ ዘግቧል። በፕሬዝዳንቱ ኮንቮይ ላይ ጥቃቱ የተፈጸመው ፕሬዝዳንቱ በሄር ሸበሌ ግዛት መካከለኛው ሸበሌ አውራጃ ከአልሸባብ ጋር የሚደረገውን ውጊያ በግንባር ለመመከት ወደ አውሮፕላን ማረፊያ በሚጓዙበት ወቅት ነው ተብሏል። አልሸባብ ለጥቃቱ ኃላፊነት ወስዷል። ቡድኑ ከ10 ዓመታት ወዲህ በፕሬዝዳንታዊ ኮንቮይ ላይ ቀጥተኛ ጥቃት ሲፈጽም የትናንትናው የመጀመሪያው ነው ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።